በድጋሚ በክፍል 110 ሜዲካል ሰርጂካል ሲኦሲ ኤግዛም ጥያቄና መልስ ነው የመጣሁት። ወደ አድማጭ ተመልካቾቼ ቀጥታ ወደ ቪዲዮ ስራችኋለሁ ማለት ነው። እንግዲህ የመጀመሪያው ጥያቄ የሚያሳየን ምንድነው ከፍራክቸር ጋር ተያይዞ ነው። አሁንም ጥያቄው ማለት ነው assume you are working in emergency surgical OPD ማለት ነው። እንግዲህ አንተ ኢመርጀንሲ ሰርጂካል ኦፒዲ ነው የምትሰራው ብለን ብናስብና with orthopedician ማለት ነው ከኦርቶፔዲሽን ወይም ከአጥንት ሐኪም ጋር ማለት ነው who is examining the patient with fractures ማለት ነው። እንግዲህ ሰውየውን ኤግዛማይን በሚደረግበት ሰዓት ፍራክቸር እንዳለ ሰስፔክት ተደርጓል ወይም ተገኝቷል ማለት ነው። and the orthopedician found that the bone is broken into the many fragments with cryptus and ask you to tell him the types of fractures ማለት ነው። እና ምንድነው ኤግዛማይን በሚደረግበት ሰዓት ሜኒ የሆነ ፍራግመንትድ አግኝቷል ማለት ነው ኦርቶፔዲሽያኑ ያጥንት ስፔሻሊስት ሐኪሙ ማለት ነው። and then he asked you to tell him the types of fracture ምን አይነት types of fracture ነው ዴቨሎፕ ያደርገው ብሎ ቢጠይቅህ ነው what should be your answer from the given alternative ማንኛው ነው ብለህ ትመልሳለህ ነው comminuted fracture compressed fracture impacted fractures spiral fractures ከዚህ ውስጥ ማንኛው ሊሆን ይችላል ከተባለ ባጭሩ ቦን ፍራግመንቱ into several piece የተሰባበረ ከሆነ የደቀቀ ከሆነ that is called comminuted fracture ይሆናል ማለት ነው። so correct answer is A ማለት ነው። ሁለተኛው ጥያቄ ደግሞ የሚያሳየን ምንድነው which of the following the most common causes of acute osteomyelitis ለአኪዩት ኦስቲዮማይላይተስ most common cause ብለን የምንጠራው በምን የሚመጣ ነው? gram negative rods hemophilus influenza enterococci and staphylococcus aureus ማለት ነው። ከነዚህ ውስጥ እንግዲህ ለኦስቲዮማይላይተስ most common cause የሚባለው also known as staphylococcus aureus ብለን የምንጠራው ዲ ላይ ያለው መልስ ይሆናል ማለት ነው። አድማጭ ተመልካቾቼ ሶስተኛውና የመጨረሻው በዛሬ በክፍል 110 ይዤላችሁ የቀረብኩት ማለት ነው your patient is experiencing congestive heart failure ወይም CHF ብለን የምንጠራው እንግዲህ ኤክስፒሪየንስ ያደረገው CHF ነው ማለት ነው። what medication would you expect administered to strengthen myocardial contractility ማለት ነው። እንግዲህ myocardial contractility myocardium የምንለው the muscles of the heart ብለን የምንጠራው ማለት ነው። myocardial contractility strength ለመጨመር ማለት ነው የሚሰጠው አድሚኒስተር የሚደረገው መድኃኒት ማንኛው ሊሆን ይችላል ነው። የመጀመሪያው ናይትሮፕሮሳይድ ብለን የምንጠራው ነው። ሁለተኛው ላይ ዲጋክሲን ናይትሮግላይሰሪንስ and furosemide ማለት ነው። ስለዚህ ማዮካርዲያን ኮንትራክቲሊቲ ስትሬንግዝ ለማድረግ አድሚኒስትሬት የሚደረገው መድኃኒት the correct answer is B ዲጋክሲን ይሆናል ማለት ነው። ውድ አድማጭ ተመልካቾቼ ክፍል 110 ይሄን ይመስል ነበረ። መንጌ ነበርኩኝ። ሰላማችሁ በዘት ይበለልኝ። ለቤቱ አዲስ ሆናችሁ ቤቱን ተቀላቀሉ። ሪፖስት ያደርጋችሁ ብዙ ሰው አይንና ጆሮ እንዲደርስ አድርጉልኝ። ወዳችኋለሁ።